ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 6 ክላይሜት ቼንጅን በተመለከተ ሌሰን 3ን አይተን ነው የተለያየ ነው። እንዲህ ሌሰን 3 ላይ ያየነው ኢፌክት ኦፍ ክላይሜት ቼንጅ ነው። ከዛ ቀደም ሲል ክላይሜት ቼንጅ ምን እንደሆነ፣ በክላይሜት ቼንጅ የተነሳ የግሪን ሃውስ ኢፌክት የተከሰተ መሆኑንና የዚህ የግሪን ሃውስ ኢፌክት ደግሞ የምድራችን ሙቀት እንዲጨምር ማድረጉን፣ የምድራችን ሙቀት መጨመር ደግሞ የተለያዩ መዘዞች ይዞ እንደመጣ፣ ይኸውም የበረዶ መሟሟት፣ የወቅቱን ያልጠበቀ ዝናብ መዝነብ፣ የጎርፍ የመሳሰሉትን ችግሮች፣ የድርቅ የመሳሰሉትን ችግሮች እንዳስከሰተ አይተናል። ከዛም ተጨማሪ ኢፌክት ኦፍ ክላይሜት ቼንጅን ሌሰን 3 ላይ በምናይበት ጊዜ የዚህ የአየር ለውጥ የሚያስከትላቸው ችግሮችን አይተናል። አንደኛ የኢነርጂ ባላንስ እና የቴምፕሬቸር መዛባት፣ በምድራችን ላይ ያለው የኢነርጂ ዑደት መዛባት፣ እንደዚሁም የሙቀት መዛባት እንዲከሰት፣ ከፍተኛ ሙቀት ወይም ከፍተኛ ቅዝቃዜ እንዲከሰት እንደሚያደርግ፣ ከዛም በተጨማሪ በሰው ልጆችና በአናኗርና በኢንቫይሮንመንት ላይ ከባድ የሆነ ተጽዕኖ እንዳለው፣ እንደዚሁም ይሄ በጣም ኤክስትሪም የሆኑ ሙቀት ቴምፕሬቸር የኢንቫይሮንመንታል የዌዘር ለውጥ እንደሚያስከትልና ይሄ ከፍተኛ ዝናብ፣ ከፍተኛ ሙቀት፣ ድርቅ የመሳሰሉትን ነገሮች እንደሚያስከስት በአጠቃላይ አይተናል። እንዲህ ከዛም በተጨማሪ በዚሁ ፓርት ላይ ያየነው ይሄ የኢንቫይሮንመንታል ቼንጅ ከፍተኛ የሙቀት መጨመር እንደሚያስከትል፣ የውቅያኖሶች ወለል እንዲጨምር እንደሚያደርግ፣ የኦሽን ቴምፕሬቸር እንዲጨምር ማድረግ፣ ከዛም በተጨማሪ ከባድ ዝናብ፣ አንዳንዴ ደግሞ ድርቅ፣ የዚህ የበረዶ መንሸራተት የመሳሰሉትን ነገሮች እንደሚያስከትል አይተናል። እንግዲህ የበረዶ መንሸራተት ውቅያኖሶችን እንዲሞሉ ያደርጋል። ውቅያኖሶች መሙላት ደግሞ በውቅያኖሶች ዙሪያ ያሉ ከተሞችን የማጥለቅለቅ ፕሮባቢሊቲ እንዳለው እነኛም በሙሉ በዝርዝር አይተናል። እንግዲህ ይሄ ደግሞ ምንድን ነው መዘዙ፣ በሰው ልጅ ላይ የሚያመጣው ተጽዕኖ ምንድን ነው የሚለውን ስናይ ለረሃብ ይዳርጋል። በተለይ ታዳጊ ሀገሮችን የውሃ ስርጭት መዛባትንና ችግር እንዲከሰት ያደርጋል። የጤና መታወክን ያስከትላል። በጣም ሞቅ ወይንም በጣም መቀዝቀዝ ለሰው ልጅ ጤንነት የከፋ ጉዳት ሊያስከትል ይችላል። ይህም እንግዲህ ደግሞ በተጨማሪም የኢኮኖሚ ቀውስ፣ የበሽታ የተባይ መስፋፋት፣ የባዮዳይቨርሲቲ የብዝሃ ህይወትን መቀነስ እንደሚያስከትል እነኚህን በሙሉ በዝርዝር አይተናል። እንግዲህ በዛሬው ሌሰናችን የምናየው ደግሞ ኢፌክት ኦፍ ክላይሜት ቼንጅን ሆኖ እንዲህ በተለያዩ ሁኔታዎች ላይ የራሱ ሆነ ኢፌክት አለው። በዛሬው ሌሰናችን ሌሰን 4 ኢፌክት ኦፍ ክላይሜት ቼንጅ ኦን አግሪካልቸር የሚለውን የምናይ ይሆናል ማለት ነው። እንግዲህ ክላይሜት ቼንጅ በሁሉም ነገሮች ላይ ነው ተጽዕኖ የሚያሳድረው። እንግዲህ በዋነኛነት ደግሞ በእርሻ ላይ በምታዩበት ጊዜ እርሻ እንግዲህ ምን እንደሆነ ታውቃላችሁ። እርሻ የሰው ልጆች የህልውና መሰረት ነው። ይሄንንም ላይ ችግር ያስከትላል። አግሪካልቸር ባዮዳይቨርሲቲ ኢንክሉድስ እንግዲህ የእርሻ ብዝሃነት የሚያካትታቸው ነገሮች አሉ። ፕላንት ጄኔቲክ ሪሶርስስ እንግዲህ የእጽዋት ብዝሃ ህይወትን ያካትታል። ለምሳሌ ክሮፕስ ይሄ የአዝርዕትን የተለያዩ የምግብ አዝርዕትን፣ ሜዲካል ፕላንትስ ለመድኃኒትነት የሚያገለግሉ የፕላንት ዝርያዎችን፣ እንደዚሁም ኦርናሜንታል ፕላንቶች እንግዲህ በኦርናሜንታል ፕላንቶችም አሉ። እንግዲህ አበባን ምንን ብትወስዱ እንደገናም ለተለያዩ የኮስሞቲኮች ማገልገያ የሚያገለግሉ እጽዋቶች አሉ። ይሄ እርሻ ዘርፍ ውስጥ የሚካተት ነው ማለት ነው። በእጽዋትን አስመልክቶ በእርሻ ዘርፍ ውስጥ የሚካተት የብዝሃ ህይወት ነው። ሌላው አኒማል ጄኔቲክ ሪሶርስ የአኒማል
ብዝሃ ህይወትንም ያካትታል። እርሻ ስናወራ እንግዲህ የአኒማል ብዝሃ ህይወትን በተመለከተ ደግሞ የቤት ዶሜስቲኬትድ አኒማልስ የቤት እንስሳቶች፣ ዋይልድ አኒማልስ እንግዲህ የዋይልድ አኒማልስ አሉ ታድነው የሚበሉ እንደዚሁም ለቱሪስት መስህብ የሚያገለግሉ እነኚህን ያካትታል። ዋይልድ ኤንድ ፋርምድ ፊሽ እንግዲህ ከዋይልድ ፊሽ ስንል አሳዎችን ከወንዝ ከኩሬዎች እንትን የምንለው አለ። በአሁኑ ጊዜ ደግሞ በእርሻ ዘርፍ ውስጥ ገብቶ ኩሬዎችን ሰው ሰራሽ ኩሬዎችን በማዘጋጀት አሳዎችን ማርባት ይህንን ያካትታል። ኤንድ አዘር አኩዌቲክ ኦርጋኒዝምስ ኢንሴክት ፖሊኔተርስ ኤንድ ማይክሮቢያል ኤንድ ፈንጋል ጄኔቲክ ሪሶርስስ እነኚህን ሁሉ ህያዋን ነገሮች የሚያካትት ነው ማለት ነው የእርሻ ብዝሃ ህይወት። እንግዲህ በአጠቃላይ agricultural biodiversity includes all components of the biological diversity of the relevance to food and agriculture ከአግሪካልቸር እና ከምግብ ምንጭነት ጋር ተያያዥ ያላቸውን ሁሉንም ህያዋን ነገሮች የሚያካትት ነው ማለት ነው እርሻ ስንል። እንግዲህ የክላይሜት ቼንጅ ይህንን ሁሉ የሚያዛባ ነው ማለት ነው። ክላይሜት ቼንጅ ካን ዲስረፕት ፉድ አቬይላቢሊቲ ሪዲዩስ አክሰስ ቱ ፉድ ኤንድ አፌክት ፉድ ኳሊቲ። እንግዲህ ይሄ የክላይሜት ለውጥ ምንድን ነው? የምግብ አቅርቦትን አፌክት ያደርጋል ወይንም ያዛባል ማለት ነው። ከዛም በተጨማሪ የምግብ አክሰስን እንደዚህም ኳሊቲውንም ይቀንስብናል ማለት ነው የክላይሜት ቼንጅ። ፕሮጀክትድ ኢንክሪዝ ኢን ቴምፕሬቸር ቼንጅስ እንግዲህ ይሄ ለረዥም ጊዜ የሚቀጥል የሙቀት መዘዝ ቀጣይነት ያለው የምድራችን ሙቀት መዘዝ የሚከተሉትን ለውጦች እና የጎንዮሽ ጉዳቶች እንዲከሰቱ ያደርጋል። አንደኛ ኢን ፕሪሲፒቴሽን ፓተርን የዝናብ መጠን እንዲዛባ በወቅቱ መዝነብ ያለበት ወቅቱን ያልጠበቀ ዝናብ እንዲዘንብ መጠኑም ደግሞ የተዛባ ወይ የበዛ ወይ ያነሰ እንዲሆን ያደርጋል። ኢን ኤክስትሪም ዌዘር ኢቨንትስ እንግዲህ ይሄ ለረጅም ጊዜ የቀጠለ የሙቀት ምድራችን ሙቀት መዘዝ የአየር ሁኔታ የተዛባና አስከፊ የሆነ የአየር መዛባት እንዲከሰት ያደርጋል። ይሄ እንግዲህ ምሳሌ ጎርፍ ሊሆን ይችላል፣ ድርቅ ሊሆን ይችላል እና የመሳሰሉት ንፋስ ሊሆን ይችላል፣ የንፋስ ወጀብ ሊሆን ይችላል። እነኚህን የመሳሰሉ ያልነበሩ ክስተቶች እንዲከሰቱ ያደርጋል። ኢን ወተር አቬይላቢሊቲ ኤንድ ሪዳክሽን ኢን ወተር ሰፕላይ እንግዲህ የዚህ እንደገና የወተር አቅርቦት እንዲዛባ እንደዚሁም ወተር ሰፕላዩ እንዲቀንስ ያደርግብናል ማለት ነው። ከዛም በተጨማሪ አግሪካልቸራል ፕሮዳክቲቪቲ የእርሻ ምርታማነት እንዲቀንስ ያደርጋል ማለት ነው። እንግዲህ በአጭሩ በምታዩበት ጊዜ ቀላል ነገር ሊመስለን ይችላል። ይሄ በምድራችን ላይ የሰው ልጆችን እንደውም እንስሳትንም ጭምር ለረሃብና ለተለያዩ ጉዳቶች የዳረገ ክስተት ነው። ይሄ ፕሮጀክትድ ኢንክሪዝ ቴምፕሬቸር ያመጣው መዘዝ ማለት ነው። ይሄ በወቅቱ ለማስተካከል ካልተጣረ የከፋ ችግር ሊያስከትል ይችላል ማለት ነው። ኦኬ እዚህ ላይ የምታዩት ፊገር አለ። ይሄ ፊገር 6-7 ክላይሜት ቼንጅ ኤንድ ኢትስ ፖቴንሻል ኢምፓክት ኦን አግሪካልቸር ይላል። እንግዲህ ምንድን ነው ይሄ የክላይሜት ለውጥ የሚያስከትለው ተጽዕኖ በእርሻ ዘርፍ የሚያስከትለውን ተጽዕኖ የሚያሳይ ነው። እዚህ ጋር የምታዩት ክላይሜት ቼንጅ ነው። እንግዲህ የክላይሜት ቼንጁ ዋናው መነሻ መዘዝ የካርበን ዳይኦክሳይድ ዋነኛውን ድርሻ ወስደናል ብለናል። ለግሪን ሃውስ መከሰት የካርበን ዳይኦክሳይድ ልቀት በአትሞስፌራችን ውስጥ በሚበዛበት ጊዜ ይሄ የምድራችን ሙቀትን ሸፍኖ አምቆ በመያዝ ቴምፕሬቸር እንዲጨምር ያደርጋል። የቴምፕሬቸር መጨመር ደግሞ ክላይሜት ቼንጅን እንዲከሰት ያደርጋል። የክላይሜት ቼንጅ ደግሞ የሚያስከትላቸው ክስተቶች ናቸው እዚህ ዙሪያ የሚያሳዩት። እንግዲህ እዚህ ጋር ዴዘርቲፊኬሽን ኤሪያ እንግዲህ ዴዘርቲፊኬሽን ኤሪያ ይሄ ቀስቱ ወደ ላይ የምታዩት ወደ በረሃማነት የሚለወጠው የምድራችን ስፋት እየጨመረ እንዲሄድ ያደርጋል ማለት ነው። በረሃማነት እንዲስፋፋ ያደርጋል። ሶይል ፈርቲሊቲ
እንግዲህ ሶይል ፈርቲሊቲ ደግሞ እንዲቀንስ ያደርጋል። ሌላ ፕሮዳክሽን ጋፕ እንግዲህ እርሻ እንደምታውቁት በሀገራችን በተለምዶ ያው ክረምት ላይ ነው የሚታረሰው። ክረምትና የበልግ እርሻ አለ። ይሄ ጋፕ እንዲረዝም በሁለት ጊዜ የሚያመርተው አንድ ጊዜ የማምረት እድሉን ሊያመነምነው ይችላልና የምርት የማግኘት ጊዜን ጋፕ ያሰፋዋል። የዚህ ጋፕ ሲሰፋ ደግሞ የምግብ አቅርቦት እጥረት እንዲከሰት የምርት እጥረት እንዲከሰት ያደርጋል። የምርት እጥረት ማጠር ደግሞ የምግብ እጥረት እና ለረሃብ ይዳርገናል። ሌላው ሰፊሽንሲ ሬት እንግዲህ ይሄ ሰፊሽንሲ ሬቱም እንዲቀንስ እንግዲህ ብቃት ያለው ምርትን የማምረትና የማቅረብ ሬቱም እንዲቀንስ ያደርጋል ማለት ነው። ይሄም የራሱ ጉዳት አለው በቀጥታም ይሁን በተዘዋዋሪ። ፋርምኔት ሪቬኒው ይሄም እንዲቀንስ ያደርጋል። ፕሮዳክሽን ይቀንሳል። እንግዲህ ይሄ ክሮፕ ፕሮዳክቲቪቲ እያንዳንዱ የክሮፕም ደግሞ የሚሰጠው የምርት መጠን እንዲቀንስ ያደርጋል። እንግዲህ ይሄ ሁሉ ሲቀንስ የሚከተለውን ክሮፕ ወተር ሪኳይርመንት ክሮፕ ወተር ለመስኖ ውሃ የውሃ ፍላጎት ደግሞ እንዲጨምር ያደርጋል። እንግዲህ ዝናቡ የተዛባ በሚሆንበት ጊዜ በውሃ በመስኖ ለማምረት የሚደረግ ጥረት ይኖራል። ይሄ በዚህ ጥረት ውስጥ ደግሞ የውሃ እጥረት እንዲከሰት ያደርጋል ማለት ነው። የውሃ ፍላጎት ይጨምራል፣ ግን የውሃው የለም። ይሄን እንዲከሰት በማድረግ በምድራችን ላይ የኢኮኖሚ አጠቃላይ ክራይሲስ በመፍጠር በሰዎች ኑሮና የኑሮ ዘይቤ ላይ የከፋ ተጽዕኖ ያደርጋል ማለት ነው። እንግዲህ ክላይሜት ቼንጅ እንደዚሁ በቀላሉ ስናስበው እና ስናየው ቀላል ይመስለናል፣ ግን ይሄ ቀስ በቀስ የሚያስከትለው መዘዝ ይሄን ያህል የከፋ ነው። ተማሪዎች ይሄንን ከግንዛቤ በማድረግ እያንዳንዱ እናንተንም ጭምር ይመለከታል ማለት ነው። እናንተም በየአካባቢያችሁ ለእጽዋት ለአካባቢ ጥበቃ የራሳችሁን አስተዋጽኦ በማድረግ ይሄንን በጋራ ትከሻ ተሸክሞ መቀነስ ነው እንጂ የሚቻለው የአንዲት ሀገር የአንድ ሰው የተወሰኑ ግሩፖች ብቻ የሚፈቱት ችግር እንዳልሆነም ከዚህ መገንዘብ አለባችሁ ማለት ነው። እንዲህ ቀደም ሲል ያየነው ኢፌክት ኦፍ ክላይሜት ቼንጅ ኦን ፎረስት ኦን አግሪካልቸር ነው። በመቀጠል ደግሞ የምናየው ኢፌክት ኦፍ ክላይሜት ቼንጅ ኦን ፎረስት ፕሮዳክቲቪቲ ነው። እንግዲህ በጫካ ፕሮዳክቲቪቲ ላይ በጫካ በደን ምርታማነት እንግዲህ ደን ለተለያየ አገልግሎት እንደሚውል ታውቃላችሁ። እንጨቱ ለተለያዩ ጠቀሜታዎች ያገለግላል። ለማገዶ፣ የተለያዩ ፈርኒቸርስ የቤት እቃዎችን ለመስራት፣ ለህንፃ መስራት፣ ለቤት መስራት ለመሳሰሉት ሁሉ ያገለግላል። እንደገና ከዛም በተጨማሪ ኢደብል የሆነ በሰው የሚበሉ ፍራፍሬዎችን የሚሰጡ እጽዋቶች አሉ እና እነኚህን ሁሉ እንዴት አፌክት እንደሚያደርግ ነው የምናየው። ኢፌክት ኦፍ ክላይሜት ቼንጅ ኦን ፎረስት ፕሮዳክቲቪቲ። ክላይሜት ቼንጅ ኩድ ኦልተር እንግዲህ ይሄ ክላይሜት ቼንጅ እንዲዛባ ያደርጋል ወይንም እንዲለወጥ ያደርጋል። the frequency and the intensity of forest disturbance such as pest outbreak, invasive species, wildfire and storm። እንግዲህ ይሄ ምንድነው? የሰደድ እሳት፣ ይሄ የተለያዩ ኢንሴክቶች እንግዲህ ኢንሴክቶች ስንል ጠቃሚ ጎን ያላቸው ጎጂ ጎንም አላቸው። ጎጂም ጠቃሚም ጎንን ይዘው የሚራቡ ኢንሴክቶች አሉ። እነኚህ የሚፈለፈሉበትን ወቅት ያዛባዋል። ባልተጠበቀ ጊዜ እንዲፈለፈሉ እንዲበዙ ያደርጋል። የተፈጥሯዊ ዑደቱን ባልጠበቀ መልኩ እንደዚሁም የተለያዩ ስፒሺሶች ስርጭት እንዲከሰት ያደርጋል። ከዛም በተጨማሪ የሰደድ እሳት እንዲከሰት ያደርጋል። የጎርፍ መከሰት ስቶርም እንግዲህ ይሄ የአየር ውዥቀት እና የሞገድ እንዲከሰት ያደርጋል ማለት ነው። የዚህ እንትን ለውጥ በተዛባ ሁኔታ እንዲከሰት ነው የሚያደርገው። ፎረስት ፕሮዳክቲቪቲ ኤንድ ቼንጅ ኢን ዚ ዲስትሪቢዩሽን ኦፍ ትሪ ስፒሺስ እንግዲህ የደኖች ምርታማነት እንደዚሁም የእጽዋት ዝርያ መጠን እንዲዛባ ዲስትሪቢዩሽን ኦፍ ትሪ
ስፒሺስ የነሱ ዝርያ አበቃቀል እንዲዛባ ያደርገዋል ማለት ነው። እንግዲህ ይሄ በቀጥታም ይሁን በተዘዋዋሪ መንገድ በባዮዳይቨርሲቲ ላይ የራሱን ተጽዕኖ ያደርጋል ማለት ነው። እንደገና ምን እንዲቀየር ኤግዚስቲንግ ስፒሺስ ቱ ሺፍት ዜር ሬንጅ ኦር ዳይ አውት። እንግዲህ ይሄ ኢንዲጂኒየስ የሆኑት እዛው ነባር የሆኑ ዝርያዎች እንዲቀየሩ በሌሎች ኮሎናይዝድ እንዲሆኑ ወይንም እንዲጠፉም ያደርጋል። ያን አይነት ለውጥ እንዲከሰት ያደርጋል ማለት ነው። ክላይሜት ቼንጅ ይሄ ሁሉ ለውጥ እንዲከሰት ያደርጋል። ኢንሴክትስ አውትብሬክ ኦፍን ዲፎለሬት ዊክን ኤንድ ኪል ትሪዝ። እንግዲህ ኢንሴክቶች እንግዲህ ላርቫዎቻቸው እጽዋቶችን እንትን የሚመገቡ አሉ፣ ቅጠላቅጠሎችን እንትን የሚሉ አሉ። እነኚህ ብዙውን ጊዜ ለፖሊኔሽን ደግሞ ፖሊኔሽን በወቅቱ እና አበባ በሚያብብበት ጊዜ ማቹርድ በሚያደርግበት ጊዜ እነኛ ኢንሴክቶች ከሌሉ ፖሊኔቲንግ ኤጀንቶቹ በሌሉበት ፖሊኔሽን አይካሄድም። ፖሊኔሽን ካልተካሄደ ፈርቲላይዜሽን አይኖርም። ያ ካልሆነ ደግሞ ሲዶች ፕሮፐር የሆነ ሲድ ፎርምድ አይሆንም። ያን ካልሆነ ደግሞ ፕላንቱ ራሱን የመተካት እድል አይኖረውም ማለት ነው። ዋርም ቴምፕሬቸር ኤንድ ድራውት ኮንዲሽን ትሪገር ዋይልድ ፋየር። እንግዲህ ሞቃት ቴምፕሬቸር እና ድርቅ በጫካዎች ውስጥ የሰደድ እሳት እንዲከሰት ያደርጋል። ይህ የሰደድ እሳት ደግሞ ጫካን ያጠፋል ማለት ነው። ይሄ ሁልጊዜ የምትሰሙትና የምታዩት ችግር ነው። እሺ እዚህ ጋር የምታዩት ተወሰነ ቦታ ላይ የሰደድ እሳት የሚፈጥረው ይሄ የሰደድ እሳት ሰው የፈጠረው አይደለም። ነገር ግን በእንደዚህ ያለ ቆንጆ ደን ውስጥ ይከሰትና ከቁጥጥር ውጭ በሆነ መልኩ የብዝሃ ሕይወት ፕላንቱን ብቻ አይደለም በዛ ውስጥ የሚኖሩ አዋፍትን እንደዚሁም አጥቢ እንስሳትን ተሳቢ እንስሳትን በሙሉ ያቃጥላል፣ ያወድማል። ይሄ ደግሞ እንግዲህ በአንድ ሀገር በአንድ ቦታ በአንድ አካባቢ ላይ ያሉ የብዝሃ ሕይወቶችን የማጥፋት የውድመት ያስከትላል ማለት ነው። እንግዲህ ይሄ ሁሉ የክላይሜት ቼንጅ መዘዝ ነው በጫካ ላይ የሚከሰት። እንዲህ በመቀጠል ደግሞ የምናየው ክላይሜት ቼንጅ ኤንድ ናቹራል ዲዛስተርስ። እንግዲህ ክላይሜት ቼንጅ አሁን ያላቸውን ችግሮች ብቻ ሳይሆን የሚያስከትለው የተለያዩ የተፈጥሯዊ ዲዛስተሮችን ወይንም ተፈጥሯዊ የጥፋት ክስተቶች እንዲከሰቱ አጥፊ ክስተቶች እንዲከሰቱ ያደርጋል። እንግዲህ እነኝህን እናያለን። With the increasing global surface temperature, the possibility of more drought and increased intensity of storm will likely to occur. እንግዲህ ምንድነው ቴምፕሬቸሩ በጣም እየሞቀ በሚሄድበት ጊዜና ለረጅም ጊዜ ይሄ በቀጣይነት ከቀጠለ ለድርቅ መከሰት እንደዚሁም ለተለያዩ የአየር ሞገድ ወጀቦች እንድንጋለጥ ያደርገናል ነው የሚለው። ይሄ ትክክል ነው፣ እየተከሰተም ያለ ነው። የምታዩት የተለያዩ የአየር ሞገድ፣ የውቅያኖስ ሞገድ፣ የመሬት መንሸራተት የመሳሰሉት ነገሮች እየተከሰቱ የሚያስከትሉትን ክስተቶች ታውቃላችሁ። ለዚህ ሁሉ ክስተት አንደኛው የስር መሰረት የሆነው ይሄ የቴምፕሬቸር ለውጥ ነው ማለት ነው። እዚህ ጋር እንደምታዩት ክላይሜት ቼንጅ ዛት ኮዝ ግሎባል ዋርሚንግ ሪዛልትስ። እንግዲህ የግሎባል የምድራችን ሙቀት መጨመር የሚያስከትለው መዘዝ ማለት ነው። ሄቪ ሬን ኤንድ ስቶርም ኤንድ ፍለዲንግ። ይህ ምንድን ነው? ከባድ ዝናብና እንደዚሁም ይሄ ውሽንፍር እንደዚሁም ጎርፍ እንዲከሰት ያደርጋል። ሚልቲንግ አይስ ኤንድ ራይዚንግ ሲ ሌቨል። ይሄም የምድራችን ላይ የሸፈነው በተለይ ኖርዝ እና ሳውዝ ፖል ላይ ተሸፍኖ የሚገኘው በረዶ እንዲሟሟና የሟሟው ደግሞ ያው ወደ ውቅያኖሶች ስለሚሄድ የውቅያኖሶች ሌቨል እንዲጨምር ያደርጋል። እነሱ መጨመር ደግሞ ከተሞችን በውቅያኖስ ዙሪያ ያሉ ከተሞች እንዲዋጡ ያደርጋል። ኤክስትሪም ዌዘር ሺፍቲንግ ሬንፎል። ኤክስትሪም ዌዘር እንግዲህ ይሄ ድርቅ ኤክስትሪም ዌዘር የምንለው ከባድ ሙቀት፣ ከባድ ቅዝቃዜ፣ እንደገና የወቅቱን ያልጠበቀ ዝናብ እንዲፈጠር ያደርጋል። ይሄ ሁሉ የክላይሜት የግሎባል ዋርሚንግ የሚያስከትለው መዘዝ ነው። ኢንክሪዝ ኢን ዚ ነምበር ኦፍ ሂት ሪሌትድ ኤንድ ኦር ኮልድ ሪሌትድ ዴዝስ። እንግዲህ ከሙቀት
እና ከቅዝቃዜ ጋራ የተያያዙ እንዲህ የአየር ንብረት ለውጥ በሚከሰትበት ጊዜ ቅዝቃዜ ሊከሰት ይችላል። ኃይለኛ ቅዝቃዜ ወይንም ኃይለኛ ሙቀት። ይሄ ኃይለኛ ሙቀትም ሆነ ኃይለኛ ቅዝቃዜ በሰው ልጅ ጤናና እስከ ሞት የሚያስከትል ችግር እንዲከሰት ያደርጋል ማለት ነው። እንግዲህ ይሄ አሁን የተለመደ ክስተት ነው። ይሄ ክስተት እነኚህ ክስተቶች በሙሉ እዚህ ጋር አሁን የተዘረዘሩት መንስኤያቸው በዋነኛነት ይሄ ግሎባል ዋርሚንግ እና የክላይሜት ቼንጅ ነው ማለት ነው። እሺ እንግዲህ ተማሪዎች በዚህ ሌሰን ላይ ስለ ክላይሜት ቼንጅ የሚያስከትላቸውን መዘዞች፣ በእርሻ ላይ የሚያስከትለውን፣ በጫካ ላይ የሚያስከትለውን እንደዚሁም በአጠቃላይ በሰው ልጆች የኑሮ ዘይቤ ላይ ወይንም አናኗር ላይ የሚያስከትላቸውን ጉዳቶች በዝርዝር አይተናል። እንግዲህ እነኚህን ጉዳቶች ለመቀነስ ምንድነው ዋነኛው ሪሜዲ ወይንም መፍትሄ? የምድራችን ሙቀት እንዳይጨምር እያንዳንዱ ሀገር እያንዳንዱ ዜጋ የየራሱን አስተዋጽኦ አድርጎ ይሄንን ነገር ማቆም ወይም መቀነስ ሲችል ነው። ያለዛ ችግሩ እየከፋ ሄዶ ሰው ልጆች መኖር የማይችሉበት ደረጃ ላይ ሊያደርስ ይችላል። ይህንን እንግዲህ ሁሉም ሰው መገንዘብ አለበት። እያንዳንዱ ተማሪም ይህንን ተገንዝቦ የራሱን ድርሻ መወጣት አለበት ማለት ነው። እንግዲህ ይህንን የዛሬውን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰናችን ማጠቃለያ እንደምንላችሁ ይህ ትምህርት ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ